በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 19 በዚች ቀን ያለ ደም ማፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ ከአዝቅት የወጣበት መታሰቢያቸው ነው። ይህም በንጉሥ ድርጣዶስ ዘመን በአርማንያ አገር ራሱን ባሪያ አድርጎ ይኖር ነበር። ይህ ንጉሥ ከሃዲ ነበርና ዕጣንም ሊያሳርግ ወደ ጣዖቱ ቤት ሲገባ ቅዱስ ጎርጎርዮስን ጠርቶ ለአማልክት ዕጣን እንዲያሳርግ አዘዘው። ቅዱሱ ግን የንጉሱን ትእዛዝ አልሰማም። ስለዚህም እጅግ ጽኑ የሆነ ስቃይን አሰቃየው፣ በእሳትም አቃጠለው። ከዚያ በኋላ ጥልቅ ከሆነ ጉድጓድ ውስጥም ጣለው። በዚያም 15 ዓመት ኖረ። በንጉሥ አዳራሽ አቅራቢያ አንዲት አሮጊት ነበረች። እርሷም እንጀራ እየጋገርሽ ቅዱስ ጎርጎርዮስ በውስጡ ካለበት ጉድጓድ ሁል ጊዜ ጣይለት የሚላትን ራእይ አየች። ይህችም አሮጊት እንዲህ እያደረገች እንጀራንም እየጣለችለት 14 እስከ 15 ዓመት ፍጻሜ ኖረች። በዚያ ወራት ይሄ ንጉሥ ድርጣዶስ ደናግሎችንና ቅድስት አርሴማን ገድሎ ስጋቸውን በተራራ ላይ ጣለ። ሰይጣንም በንጉሥ ድርጣዶስ ላይ ተጫነ። እግዚአብሔር የተፈጥሮ መልአኩን ለውጦ እንደ እሪያ አድርጎ እንዲሁም ከቤተ መንግስት ሰዎች ብዙዎችን ሰይጣን ተጫነባቸው። በዚህ ቤተ መንግስትም ውስጥ ታላቅ ሐዘንና ጭንቀት ሆነ። የንጉሥ እህት ግን በሌሊት ራእይ ጎርጎርዮስ ከጉድጓድ ውስጥ ካላወጣችሁት አለዚያም አትድኑም እንደሚላት ሰውንም አየች። ለወገኖቹም ነገረቻቸውና እነርሱም ሂደው ቅዱስ ጎርጎርዮስን ከጉድጓድ አወጡት። በዚያ ጊዜ ቅዱሳን ደናግል ስጋቸውን ገንዞ መልካም ቦታ ኖራቸው። ከዚያ በኋላ ንጉሥና ቤተሰቦቹ ሁሉንም ፈወሳቸው። ዜናውም ሁሉ በዕረፍቱ ታኅሳስ 15 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የከበረ መስቀል የበዓሉ መታሰቢያ ነው። በተገኘ ጊዜ 3 ቀኖች ያህል በፍጹም ደስታ በዓልን አድርገውለት ነበርና እኛም እንዲሁ በታላቅ ደስታ የበዓሉን መታሰቢያ ልናደርግ ይገባናል። ከጠላታችን ሰይጣን እጅ ድህነታችን በእርሱ ተደርጓልና። በመስቀሉ ላዳነን ለእግዚአብሔር ለኢየሱስ ክርስቶስ ምስጋና ይሁን። ሁላችንንም የሐዋርያት የሆነች የከበረች የአንዲት ቤተ ክርስቲያን ልጆች ስለኛ የተቀበለውን መከራውን የምናምንና የምናስበውን በባለሟልነት በፍቅሩ ወደ እርሱ ያቅርበን ለዘላለሙ አሜን። በዚች ቀንም በሊቀ ጳጳስ አባ ብንያምን ዘመን የሆነ የከበረ ገዳማዊ ቂርቆስ የዕረፍቱ መታሰቢያ ነው። ይህ ቅዱስ ሰው ከሃዲው ንጉሥ ከመርቅያኖስ በሸሸ ጊዜ በከፍተኛ ተራራ ላይ በብቸኝነት ተቀምጦ በውስጡም አራዊት የኖረባት ምግቡንም ከእግዚአብሔር ለመነ። አጋዘንም በ3 ቀን ወደ እርሱ እንድትመጣ ወተቷንም እንዲጠጣ አዘዘለት። በእንዲህ እያለ ስራም 10 ዓመታት ኖረ። የተረገመ ሰይጣን ግን በተጋድለው በቀና ጊዜ በየአይነቱ በሆነ ፈተና ሊፈትነው ጀመረ። ያስፈራራው ዘንድ በጥቁር ባሪያ አምሳል የሚመጣበት ጊዜ አለ። ደግሞም በብዙ ሰራዊትና በፈረሰኞች አምሳል ሆነውም ይዘው ያስሩታል። በጅራፍም ገርፈው በእግሮቹ ይጎትቱታል። ሰይጣናት እንደሆኑ ባወቀ ጊዜ በመስቀል ምልክት በላያቸው ሲያማትብ ያን ጊዜ ሸሹ። በአንዲት ዕለትም በሌሊት ሲሰግድ በታላቅ ከይሲ አምሳል በአንገቱ ላይ ተንጠለጠለና በፊቱ ውስጥ ሊተነፍስበት ፈለገ። ያን ጊዜ ከእግዚአብሔር እርዳታ ለመነ። መልአኩንም ልኮ አዳነው። የዕረፍቱ ጊዜ ሲቀርብ ወደ ሊቀ ጳጳሳት አባ ብንያም ሂዶ ስራውን ሁሉ ነገረው። ከዚያ በኋላ ወደ በዓቱ ተመለሰ። ሊቀ ጳጳሱን መገነዣውንም እንዲያዘጋጅ 3 ኤጲስቆጶሳት ወደ እርሱ ላከ። ወደ በዓቱ በሄዱ ጊዜ ታሞ አገኙት። ነፍሱም ከስጋው በምትወጣ ጊዜ
ለመንገር የማይቻል ታላቅ ክብርን ተመለከቱ። በበዓቱም ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀንም የኢትዮጵያ ንጉሥ የናዖድ ልጅ የከበረችና የተባረከች ሮማን ወርቅ የዕረፍቷ መታሰቢያ ነው። እርሷም መጾምና መጸለይን የምትወድ ድሆችንና ችግረኞችን የምትጎበኝ ነበረች። እግዚአብሔር በጸሎታ ይማረን ለዘላለሙ አሜን።